አይ በቃ ከዚህ በኋላ ቀልዱስ ቀልድ ነው ሩታ። በቃ ትዳር ነው የጀመርሽው ከአብርሃም ጋር አይደል? ህይወት ነው የጀመርሽው። ልጅ ነው ከአብርሃም የወለድሽው። ቀልድ ህይወት ውስጥ አይደለም የገባሽው። ፊት ለፊትሽ የቆመው ሰው ባልሽ የልጅሽ አባት ነው። እቺ ደግሞ ምንም ያልሆነች በግድ ካንቺ ነጥዬ ራሴ ካላደረኩት አብርሃም ደግሞ ባንቺ ላይ ያስቀመጣት ወሽማው ነው። እዚህ መሀል ላይ ተገኝተሽ በዚህ ደረጃ በገዛ ባልሽ በ80 ባልሽ በልጅሽ አባት በሆነው 2 ዓመት 3 ዓመታትን ካሳለፍሽው ባልሽ ጋር እንደገና ከወሽማው ጋር ቆመሽ በዚህ ደረጃ መጃጃል ምናምን አያስፈልግም። በቃ መጀመሪያ ላይ አሪፍ ነበር ማስቀናት ምናምን የሚባለውን ነገር እኛም ተመችቶን ነበር። አሁን ግን መጃጃል ሆነ። በቃ አሁን እየተጃጃልሽ። ከዚህ በኋላ በእንደዚህ አይነት መንገድ ባትቀጥይ ደስ ይለኛል። በቃ ደስ አይል መስመሩን ሳታው። አይ አብርሃም እንዲህ መሆኑን ደግሞ ይፈልጓል። አንቺ ፊት ለፊት ላይ በወሽማው መጎተቱን ምናምን ነገር ደስ ይለዋል እሱ። ምክንያቱም አንቺ ስለሚያናድልሽ ማለት አንቺ ስለሚያናድለት ማለት ነው። ስለዚህ አብርሃም ወደ አንቺ ጋር እንዳይመጣ ብላ ሄርሜላ ባደረገችው መንገድ አይደለም ከዚህ በኋላ ባልሽን መቅረብና ባልሽን ወደ አንቺ እንዲመለከት ወደ ትዳሩ ወደ ልጁ እንዲመለከት ትቶት ወደ መጣው ህይወት እንዲመለከት የምታደርጊው ሄርሜላ ወደሱ መጣ እሱ አንቺን እንዲያይ ወይም ደግሞ በርግዝናሽ ወቅት አንቺን ጥሎ ወደሱ እንዲመጣ እሷን ባደረገችበት መንገድ አንቺም ራስሽን በዛ አንቺም እንደገና በዛ መንገድ አብርሃምን ወደ ራስ ያመጣለው ነው። አብርሃም ወደ ሄርሜላ የሄደው ከወገበታሽ ያለውን ጭንቅላቱን ተጠቅሞ እንጂ ይሄኛውን ካንገበላ ያለውን ጭንቅላቱን ተጠቅሞ አይደለም። ካንገበላ ያለውንማ ጭንቅላቱን ተጠቅሞ ወደ አንቺ መጥቶ ነበር። አሁንም እንዲመጣ ማድረግ ያለብሽ በዛው ጭንቅላቱ ነው። ሚስት ትሆነኛለች፣ አብሬያት አድጋለሁ፣ አብሬያት ለወጣለሁ ብሎ ነው የመጣው። ወደ ሄርሜላ ግን የሄደው የታችኛው ጭንቅላቱን ተጠቅሞ ነው። ስለዚህ አንቺ ጋም አሁን እንዲመጣ ማድረግ ያለብሽ ወደ ሄርሜላ በሄደበት መንገድ ምናምን አይደለም። በእንደዚህ አይነት መንገድ ካሁን በኋላ እንዳትመጭም እንዳትቀርም። በቃ አሁን ስርዓት ያዥ በቃ። ኧረ ወይኔ የታችኛው ጭንቅላት ተጠቅሞ እንጂ የላኛው ጭንቅላት ተጠቅሞ አይደለም ሄርሜላ ጋር የሄደው። የላኛው ጭንቅላት ተጠቅሞ የሄደው አንቺ ጋር ነበር። አንቺ ግን አልተጠቀምሽበትም። አሁንም ቢሆን ሄርሜላ ጋር ሄደው የታችኛው ጭንቅላት ስለተጠቀመ ነው ተጠቅሞ ነው። ኧረ ወይኔ አንተ ትንሽ አታፍርም? እንደዚህ አይነት ነገር አይባልም። ታው በ80 ሚስት ላይ እንደዚህ አይነት ነገር ይደረጋል? ኧረ ተው አንተ ደግሞ አብርሃም እንደዚህ አይነት ሰው አይደለም እንዴ። እነሱ እሺ ትዳራቸው እቃቃ ጫወታ እያጫወቱበት ማለቴ ሩታ እቃቃ ጫወታ እየተጫወተችበት ነው ትዳሯ ላይ። እውነትህ ነው። እኔ ይሄን በተናገርከው ንግግር የምር በጣም ተመችቶኛል የተናገርከው ንግግር ማለት ነው። እና እንደዚህ ማድረግ አልነበረባቸውም። በእርግጥ ሩታ አሳብዳታለች ለሄርሜላ በጣም ደስ ብሎኛል። የምሬን ነው የምላቸው። ግን እሷ ሩታ ደግሞ በዚህ ልክ ብልጥ መሆን አለባት። ለምን ትላንትና ነገራችሁ ነበረ። ቀጥታ ማስወጣት ትችላለች፣ ማባረርም ትችላለች። መብቷ ነው። ማን ይከለክላታል እንዴ? በባሏ ላይ ውሽሚት መጣ እንደዚህ አፏን አፍ ለአፍ ስትከፍቱና አፏን ስትከፍትበት በጣም ነው የሚያናድደው። እና እንደሞ ስትገባ ራሴን አሞኛል ብላ ነበር። ኧረ እኔ ኪኒን የለኝም ኪኒን አልያዝኩም ይቅርታ አለች። እሰይ እንኳንም ታመምሽ ድብን ለምናትኝ። ግን ሩታ ራስሽን ማስከበር አለብሽ በዚህ አጋጣሚ ማለት ነው። ለምን ባልሽን የሚያክል ነገር እሱ የወደደሽ አንቺም የወደድሽው፣ አንቺ ደግሞ በዚህ ልክ እሷ እንደዚህ ስትሆን አፏን እንድትከፍትብሽ ማድረግ የለብሽም። አፏን አትክፈትብሽ እና በስነ ስርዓት አናግረሽ ውልቅ አውልቂያት እዛው ማለት ነው። ስለዚህ አብርሽም ቢሆን ክብር ይገባዋል። የ80 ባልሽ ነው። አክብረሽ በስነ ስርዓት ጭንቅላትሽን ተጠቅመሽ ማነጋገር ነው እንጂ ያለብሽ ዝም ብሎ በደፈናው ዝም ብሎ ማውራት በጣም ነው የሚያስጠላው። እሷን ለማናደድ ብለሽ ያደረግሽው ያለው ነገር ደግሞ በጣም ነው የሚያስጠላው። ስለዚህ ይሄንን ነገር ትተሽ ይሄንን ጅላጅልነት ነገር ትተሽ ሁለታቸውንም አብራችሁ የምትሆኑ ከሆነ አብራችሁ መቀጠል ነው እንጂ በዚህ ልክ እንደዚህ ሴትን ክብር ማጣት ማለት በጣም ነው የሚያስጠላ። ሴት ልጅን በዚህ ልክ አሁን በእናንተ የመጣ እኛ እንሰደባለን። ለምን ሴቶች ኧረ አሁንማ አፈልቶባቸዋል፣ አሁንማ እንደዚህ ሆነዋል ምናምን ነገር እያሉ ሴት ልጅን ወንዶችን ሴት ልጅ እንዲጠሉ ሁላ እያደረጋችሁ ነው ማለት ነው። ሁለት ደግሞ የኛ ስም ያበላሻችሁ ነው። ለዛ ስለሆነ የንጹህ ሴቶች ስም ያበላሻችሁ ስለሆነ ምንም ትምህርት እየሰጣችሁን አይደለም እዚህ ጋር ማለት ነው። ምንም አይነት ትምህርት ማለት ነው። ስለዚህ ለዛ ስለሆነ አንቺም ራስሽን አስከብረሽ ሴትነትሽን አስከብረሽ በስነ ስርዓት ትዳርሽን ምትቀጥይ ከሆነ መቀጠል፣ ማትቀጥይ ከሆነ በዚህ ልክ መርመጥመጥና በዚህ ልክ ሚዲያ ላይ ወጥቶ እንደዚህ መሆኑ ከባልሽ ጋር ነው። በእርግጥ እንደፈለግሽ መሆን ትችያለሽ። ግን እሷ ምንም ነገር አታረግም። ምንም ነገር አያገባትም፣ አይመለከታትም ሲጀመር ማለት ነው።
አሁን አብርሽ በጣም ተናዶ እኔ ሁለታችሁንም አልፈልግም ሂዱ ውጡልኝ ነው ያለው። ሁለት ደግሞ አብርሽ ሂጂ ውጭልኝ ብሎሽ ነበር ለምሳሌ ማለት ነው። እና ያን ሰዓት አንቺ ምን ተሰማሽ? ምንም እንዳልተሰማሽ እያስመሰልሽ ነው ያለሽው ማለት ነው። ላ ግን ይሄ መሆን የለበትም። አንቺ በዚህ ልክ እንደዚህ ወርድሽ መጀመሪያ ውድ ነበርሽ፣ የለመነሽ ነበረ። ያ ሁላ ነገር አሳልፈሽ በአንዴ እሺ፣ እሷ ለማናደድ ነው ይሄን ስራ ሁላ ይሄንን ሁላ የምታደርገው ማለት ነው ሩታ ቤተሰብ። በእርግጠኝነት ለምን ትክክለኛ ሰውና ትክክለኛ ወደዋለሁ አፈቅረዋለሁ ብትል ኖሮ በሄርሜላ አይታ ወይም ደግሞ በሄርሜላ ቀንታ ሄርሜላ የምታደርገውን ነገር አይደለም ማድረግ የነበረባት። ሄርሜላ ራሱ ብላለች እኔ እኮ እንደዚህ ምናምን ነገር ሳደርግ ፍቅር ስሰጠው የኔ ፍቅር አይተሽ ነው ፍቅር አሰጣጥ በእኔ ለምደሽ ነው የሄድሽው ምናምን ነገር እያለቻት ነው ማለት ነው ብላት ነበርና ይህንን ነገር ለመሆን አልነበረበትም፣ ግን እሷ አድርገዋለች። እንደዛ መልስ ስሰጣት ደግሞ ቀጥታ የመጨረሻ መልስ ሰጣ ማባረር ነበረባት። ግን እሱም ግራ ገብቶታል፣ እቺም ያቺም ግራ ገብታታለች። ያቺ እንኳን ጠዋት ውሽሚት ማለት ነው እንደፈለገች መሆን ትችላለች። ራሷ ጉዳይ ከፈለገች ጥንቅሯ ማለት ትችላለች፣ የፈለገችበት ቦታ መቅረት ትችላለች። ግን በዚህ ልክ እንደዚህ መሆንና ሩታ በዚህ ልክ እንደዚህ እንትን ማለትሽ በጣም ነው የሚያስጠላው። ስለዚህ በስነ ስርዓት ተነጋግራችሁ ፈታችሁት፣ አብርሽም አንቺንም ፈታችሁት መኖር ነው። ሁለት ደግሞ ሄርሜላን በመሀላቸው አታስገቧት፣ አቧራት። መብትሽ እኮ ነው እንዴ፣ እንደፈለግሽ ለማድረግ መብት አለሽ። ለምን 80 ባልሽ ነው። ሁለት ደግሞ የወለደልሽ ለዛውም የልጅ አባትሽ የ80 ባልሽ ስንት ጊዜ ነው ከናንተ ጋር ከፍርቅት ጀምሮ ያለ ነገር ነው። ይሄንን ትዳርሽን ይሄን ሁላ ጊዜ ከሱ ጋር አሳልፈሽ በአንዴ እንደዚህ ስታደርጊውና እሷም እንደዚህ ስታደርገው በዚህ ልክ ማርከስ ማለት በጣም ነው የሚያስጠላው። ጅል አረጋችሁት የምን ልጁን ማለት ነው። ምንም የማያቅ ጅል፣ ምንም የማያቅ ወራዳ ነው ያደረጋችሁ ያላችሁት። ስለዚህ ልጅ ባልሽ እስከሆነ ድረስ ማክበር አለብሽ፣ ማስከበርም አለብሽ። በፊት አሁን አንቺን ለምንድነው ማታስከብራት? አንተ ነህ እዚህ ጋር ክብሯን የነሳሃት ያለው ምናምን ነገር ብለን እንለው ነበር። ዛሬ ግን አንቺ ነሽ እዚህ ጋር እያከበርሽው አይደለም አንቺ ራሱ ማለት ነው። እሱ ግን በክብር እየጠየቀሽ ነበር፣ በክብር ነበር ይሄ ሁላ ነገር እያደረገው የነበረው። ግን አንቺ በዚህ ልክ እንደዚህ ሆነሽ ጭራሽ ትገኛለሽ። እኔ እንዳላሰብኩት ነው ይሆንሽብኝ። ማለቴ ባደረግሽው ነገር የምታደርጋቸው ነገር በጣም ይመቹኛል፣ ደስ ይላሉ። እያሳበትሻቸው ነው፣ አሪፍ ማለት ነው። ሄርሜላ በጣም እያሳበትሻት ነው። ምንም ደግሞ ንግግሩ ላይ ይጠፋባታል ሄርሜላ ማለት ነው፣ ምንም አይነት ንግግር ማለት ነው። እና ደስ ይላል እንደዚህ ስትሆን፣ እንደዚህ ስትምጨረጨር በጣም ነው ደስ የሚለው፣ ተመችቶኛል። እና አንቺ አሁንም ቢሆን ራስሽን አስከብሪ፣ ራስሽን አትጣይ፣ ራስሽን አስከብሪ፣ ባልሽንም አስከብሪ። ከባልሽ ጋር ከልጅሽ አባት ጋር አብሮ መኖር ጀምሪ። እንደዚህ መጃጃሉ ሁለታችሁም ይቅር። አፍላ መመላለስን በጣም ያስጠላል። ድራማ ከሆነ ንገሩን፣ እኛ ምን እንልበታለን። ግን ድራማ ከሆነ ራሱ ይሄንን በጣም ነው የሚያስጠላው። እንደዚህ አይነት ድራማ ህዝቡ ምን ይማራል? የእናንተ አሁን የኛ ታናናሾቻችን እኛ ስናቀዋለን፣ እነሱ ግን ምንድነው የሚማሩት? ልጅሽ ምንድነው የምታስተምሪው? እና ከኋላ የሚመጡ ልጆች እናንተን አይተው ሊማሩ ይችላሉ። ስለዚህ ያንን ነገር ደግሞ እነሱ እንደዛ አደረጉት ብለው እነሱም ሊያደርጉት ይችላሉ። እና ለትውልድ ደግሞ እኛ ምንድነው የምናስተምረው የሚባል ነገር አለ። ስለዚህ ያንን ነገር አስባችሁ የሆነ የሰው ትምህርት የሚሆን ነገር የሚጠቅም ነገር ነው እንጂ መሆን ያለበት በዚህ ልክ እንደዚህ መፍጨርጨርና እንደዚህ መሆን ማለት በጣም ነው የሚደብረው፣ በጣም ነው የሚያስጠላው። ስለዚህ እባካችሁን ስነ ስርዓታችሁ ያዙና ቤታችሁ ቁጭ በሉ።